ይቅርታ አድርግልኝ። እኔ እኮ ስንት እንዴት ነው ማስረዳሽ? ሆድሽ ውስጥ የሌለውን ልጅ አለ ብለሽ እንደ አሻንጉሊት ስትጮችብኝ ከረምሽ። እሱ አይበቃ ብሎሽ ደግሞ እናቴን እየመረዝሽ ልትገያት ጣርሽ፣ አንገላታሻቸው፣ ቤቱን አመሽው። ውሸት ነው። ዝም በይ። ከዚህ በኋላ አንድ ትንፋሽ ትንፍሽ እላለሁ ካልሽ ትንፋሽሽን ነው ማቋርጠው። አንቺ ሰላቢ። ውሸት ነው እኮ። ውሸት ነው እንዳትኝ። ዝም በይ። ውሸት ነው እንዳትኝ። በቃ ከዚህ በላይ መስማት አልፈልግም። ያንቺ ውሸት እውነት ነው፣ እውነትሽ ውሸት ድብልቅልቅሽ ይወጣ ድፍንቅል። ጠኔንቺ ሴትዮ ደሜን ልታበለው። ከዚህ ቤት አስወጡልኝ በቃ። አጅሪት የመዋረድ ስሜቱ እንዴት ነው? አለቅሽም። እኔ ገባሁበት ጉድጓድ ይዤሽ ነው የምገባው። ባሁኑ እንኳን አብቅቶልሻል። የዋህና ዝምተኛ ሰው ሲነሳበት ልክ እንደ አራስ ነብር ነው የሚሆንበት። መጀመሪያ ይችላል ከዛ በኋላ ግን መጨረሻ ላይ እንግዲህ ትግስታቸው ሲሟጠጥ ልክ እንደ ወንዴ ነው ማለት ነው የሚሆኑት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም መተናል ማለት ነው። ከናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም አዲሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ የዋሁና እንግዲህ ሚስቱ ስትጫወትበት የነበረው ወንዴ ዛሬ በጣም ጎበዝና እንዲሁም ወንድነቱን ማሳይቷል ማለት ነው። እስካሁን ድረስ ጢባጢቦስ ነበር ስትጫወትበት የነበረ። ዮዲት ተዋርዳለች በጣም ማለት ነው። ልጅ እንደሌለ ማረጋግጧል። ቪዲዮን ካየ በኋላ እንደተጫወተችበትና እንዲሁም ረግጣው እንደነበረም እያየም ነበረ። በጣም ከመጠን በላይ ነው የተናደደባት። አንቺ ድፍንቅል በማለት ነበር እንግዲህ ቤቱን ጥሎ እንዲሄድ የሆነው ማለት ነው። እናቱንም ይቅርታ ጠይቀዋታል። በሌላ በኩል ደግሞ ወይዘሪት ወርቄ አሁንም አልሸነፍም ብላለች። ልጇ ቢመክራትም እንኳን አይሆንም፣ እኔ ወርቄ ማንም አያሸንፈኝም፣ ለማንም ተሸንፌ አላውቅም እያለችም ነበረ። ነገር ግን አጋቹም አሁንም ብሩን እንደሚቀበልና እንደማይምራትም ነበረ ሲያወራ የነበረ። የወርቄ ልጅም እባክሽን ተረጋግተሽ አስቢበት፣ ለምንድነው ይሄን ቪዲዮ ወደ ሰው ከደረሰና ወንዴ ካየውም አለቀልሽ ማለት ነው እያለም ሲነግራትም ነበረ። እሷም ልጄ አንተ በጣም ፈሪ ነህ እያለችም ስታሾፍበት ነበረ። ነገር ግን የፈራውም አልቆየም ማለት ነው። ወዲያውኑ ነበረ አጋቹ የደረሰና 23 ሚሊዮን ቁጭ ታደርጋለች ሲላት የነበረ። አሁንም እንግዲህ ልጇም ደውላ ብሩንም ለምን አሰጭም እያለችም ነበረ። እንግዲህ ወንዴ እንዳየውም ስትሰማ ወርቄ በጣም ደንግጣለች። አሁንም አጋቹም ወንዴ ቪዲዮውን አይቶታል። አሁንም ይሄን ብር የማትሰጡ ከሆነ አሁንም ወደ ፖሊስ ነው የሚሄደው። ይሄ ቪዲዮ ወደ ፖሊስ ሰጣለው፣ ከዛ በኋላ አንቺም ወደ እስር ቤት ትሄጃለሽ ሲላትም ወይዘሪት ወርቄም በጣም ደንግጣለች። እንግዲህ ከበፊት ስትጣራ ማለት ብዙ አይደለችም ነበረ። በኋላ ግን እንግዲህ ጥቁር አዝሙድዬ አልማዝዬ እያለችም እንግዲህ ስታቀባጥረውም ተመልክተናል። ይሄ ፍራቻ ምልክት ነው ማለት ነው። በሌላ በኩል ደግሞ ዮዲት ባለቤቷንም እንግዲህ ይቅርታ ጠይቃለች። አሁንም አሻፈረ ብሏል እንግዲህ ወንዴ ማለት ነው። በሌላ በኩል አለም በጣም ጎበዝና እንዲሁም በጣም የእግዚአብሔር ሰው እንደሆነችም ትለያለች። ምክንያቱም መጀመሪያ ላይ እንግዲህ ያው ዮዲትም አለምን ለማሾፍና ያው ሁሉን ነገር በቃ ባለቤቷም ይቅር እንዲላትና እንዲለምንላትም እየነገረቻትም ነበረ። በጣም ብዙ ብር ሰጥሻለሁ፣ ህይወትሽንም ይቀየርልሻል፣ እንዲሁም ከሰራተኝነት የምትወጭበት ብር ሰጥሻለሁ፣ ብቻ ይሄን አግዢ ስትላት ነበር። ነገር ግን ሰራተኛዋ በፍጹም አላደርገውም በማለትም ስትመልስላት ዮዲትም አሁንም በሚያሳዝን ፊት ነበር የለመነቻት ማለት ነው። እናም ሰራተኛዋም የዋዛም አይደለችም። በቃ እኔና እንዲሁም እናቴን የሚቀይርልኝ ገንዘብ ከሰጠሽኝ አሁንም የሚያስደስተኝ ነገር አንድ ነገር አለ፣ አንቺም ራስሽን ለመንግስት ስጭና እስር ቤት ግቢልኝ ነው ያለቻት። እንግዲህ አንድ ወንጀለኛ ያው አምኖ ወደ እስር ቤት
ይሄዳል ማለት አይደለም። ነገር ግን እንግዲህ ሰራተኛዋ ያደረገችው ነገር በጣም የሚያስደንቅና ይበል የሚያስብል ነው ማለት ነው። እናም እንግዲህ ወንዴም ወዲያውኑ ሄዶ ማለት ነው እናቱን ይቅርታ ነው የጠየቀ። እናትየዋም እንግዲህ የእናትነት አንጀቷም አልችልላት ብሎ በቃ ችግር የለም አንተስ እኔስ ያላንተ ማናለኝ በማለት ነበረ ተቃቅፈው ሲለቃቀሱ የነበረ። ታዲያ አሁንም አጋቹም ቢሆን ወይዘሮት ወርቄንም እንደማይለቃትና ብሩንም በ5 ቀን ውስጥ አጠቃላ እንድትሰጠውም ወርቄን አስጠንቅቋት ነበር የሄደው ማለት ነው። ከዚህ ላይ እንግዲህ አጋቹ በጣም የሚደነቅና እንዲሁም በቃ ገንዘብ ሳያሞኛው ሁሉን ነገር በቃ በህጋዊ መንገድ እንድትሄድለት ነበር ያሰበው። ነገር ግን አሁንም ወርቄ አልሸነፍ ባይነትም ይዟታል ማለት ነው። መጨረሻ ላይም እንግዲህ ብዙ ውርደትም እንደምትጎናጸፍም ያሳይባታል። ምክንያቱም ቪዲዮም ይፋ ላይ ወጥቶባታል። ልጇም ተዋርዳለች ማለት ነው። በሌላ በኩል ደግሞ ሰራተኞች እንግዲህ ከወዲኛው ቤትም የሚከሰተውን የሚደረገውን እንዲሁም የሚወራውንም እየተመላለሱ ነው ማለት ነውና በጣም ደስ የሚሉ ሰራተኞች ናቸው። ትብብራቸው የሆነ ነገር ሲወራ ማለት ነው አንዷ ለአንዷ ወዲያውኑ ደውላ ነው እንግዲህ የምትናገር መረጃ ማለት ነውና እና አሁን ላይ ዮዲት በጣም ጭንቅና አጣብቂ ውስጥ ናት ማለት ነው። አማቷንም እንግዲህ ይቅርታ አድርግልኝ እናቴ ያለችም እንግዲህ በማስመሰል ይሁን የእውነት ተጸጽታ ይሁን ከምድር ወድቃ ነበረ ይቅርታ አድርግልኝ ወንዴ ይገለኛል በማለትም ያለቀቀሰች ሄዳ ነበረ አድኝ ስትላት የነበረ። አሁንም አማቷ ግን በጣም ስለተበደለችና እንዲሁም ብዙ ስቃይ መከራ ስለደረሰባትም ዝምን ያለችው። ሰራተኛዋም ቢሆን ይቅርታ አድርግልሻለሁ ነገር ግን ከኔ ይልቅ ይቅር ማለት ወንዴንና እናቱን ነው ማለት በማለትም እንግዲህ ነግራታለች። ነገር ግን አሁንም ዮዲት በጣም ፈርታለች። በጣም የማትወጣበት ችግር ላይ ናት ማለት ነው። ይቅርታም አድርግልኝ ያለችም ደጋግማ ብትናገርም ወንዴ ግን አሻፈረኝ በማለትም እንግዲህ ልክሽን አሳይሻለሁ በማለትም እየፎከረ ነበረ ሲሯሯጡ የነበረ። ወደ ቤትም ገብቶ እንግዲህ ምን እንደሚያረጋት እንግዲህ እግዚአብሔር ይወቀው። ወደፊትስ በምን አይነት መንገድ ይመጡ ይሆን? ወርቄስ አምና ብሩን ትሰጥ ይሆን ወይስ እንዴት ነው? ማለት በጣም ውስብስብ የሆነ ነገር ነው። እንግዲህ የወርቄ ነገር በጣም ከልክ ሄዷል፣ ከልክ በላይ ማለት ነውና ብቻ በጣም እንደዚህ አይነት ሰዎችም እንዳሉ የሚያሳይና እንዲሁም አስተማሪ አዝናኝ ድራማ ነው ማለት ነው። እናም እንግዲህ ያው ምራት አማት ማሰቃየት በዚህ ልክ እንጃ በእውነታው ዓለም ሳለ ወይስ እንዴት ነው? በዚህ ልክ ማለት ነው። ኧረ በስመ አብ በጣም ነው የሚደብረው። ነገር ግን የኋላ ኋላ ዮዲት ተዋርዳለች ማለት ነው። ለማንኛውም እንግዲህ ወደፊትስ በምን አይነት መንገድ ይመጡ ይሆን እያለ የዛሬው ቪዲዮ ይሄን ይመስል ነበረ። አብራችሁ ስለቆያችሁና ስለተከታተላችሁኝ ከልብ አመሰግናለሁ በማለት ቀጣይ ቪዲዮ እንዲመጣላችሁ የደወል ምልክቷን በማብራት ቤተሰብ ይሁኑ እያልኩኝ ከልብ አመሰግናለሁ። መልካም ጊዜ። ቻው።